አንቺ ታይ ተረጋጊ። ቆይ አስመሳይ ነህ። በቃ ዝበይ አለመኔ አባታችን አንተ ነው የገደልከው። አስመሳይ ውሻ ዝማት ይበል። አለመኔ ነህ። በዚህ ውስጥ ነው። ይሄ እንደ መቃብር ነው የሚረኩት። ይሄ እንደ መቃብር አድርጌ ይኸውልህ ሰው ልጆቹ አያውቁም። እሷን ስጠይቃት ዝም በይ አንቺ። አሁን አንኳኩቶ መጣ። ይሄ ነገር ምንድነው የመጣበት ምክንያቱ? ያንኳኳ ምንድነው? ይሄ ሁሉ ቤት እያለ እዚህ ቤት ምን ሊያደርግ መጣ? ሰላም ነው ግን ምንድነው ካሜራ ምን የት አውቃችሁት ነው ካሜራ የምታስቀጥሉ? አረፍ በል። ስለ ቤተሰብ እየተጫወትን ነው የመጣው። ከመቼ ወዲያ ነው የምትጫወቱት? እኛን ሳታስፈቅድ ቤት ውስጥስ መምጣት? እነሱ ምን ልጆች ናቸው? ምን ብለህ ነው ዘለ የምትገቡ? ብለን ተነጋግረን ነው የገባው። ግን በዛ ሰዓት ጥሩ ሰው ነበር። እሷም የምታውቀው ጥሩ ሰው እንደሆነ ነው። የተቀየረው እሷ ከሞተች በኋላ። ዝም በይ። ምን ተማምነሽ ነው ከኔ ጋር ምን ትመስልሽ? መልስ ከመቼ ወዲያ ነው ትመልሽልኝ? ደፍረውኛል ነው የምልህ። ድምጽ ልክ አይደለም ትለኛለህ እንዴ? እነዛ አይጦች ካሜራ ሰብስበው ምን ብለው እኮ ነው የጠበቁ? ምን እንደወሩ ምን አውቃለሁ። ያው አንተ እንዳልከኝ ነው። አየህ አትውጣ ብለኝ ነበር። እግሬ መውጣቱን በምን እንደደወሉስ ራሱ የሁለቱንም ሰብሬው ነበር እኮ ስልኩ። ያ አንደኛው ዝም ብሎ ነበር። በቃ አየህ ጉድ አደረገ። አዎ ቶ አረፍቶ ችግር የለም። እሺ እኔማ አልናደድም። ማታ እንገናኛለን። ተዋቸው። ኧረ ቶ ማታ አገኛቸው የለን እያንዳንዱ ያለውትን ነገር እንዴት አድርጌና እንዴት በምን እንደምጠይቃት እኔ ነኝ የማውቀው። አሁን ጎረቤትም አይስማ ብዬ ነው። አዎ ማታማ እንገናኛለን። እስኪ ቁጭ ብለህ አውርቼ እኔም ቀለል ይለኛል። እሺ አውሪ። አሁን ማናገር የፈለግሽው እስከዛሬ ሳታወሪ ቀስ ብለሽ አውሪ። ደግሞ ስታወሪ አትጩይ። በጣም ታልቻለሁ። በሌሊት ከቀብር ቆይቷል። የእርግዝና ስሜት እየተሰማኝ ነው። ታስወርጃለሽ ማለትማ አልገባሽም? በቃ ታዲያ ምን እንድልሽ ፈልገሽ ነው? እንጀራ አባት ወለደሽ ተብለሽ እልል እንድልልሽ ፈልገሽ ነው? ይሄን ደግሞ ጥያቄ አለሽ መጠየቅሽ። አንተ ይሄን ከፈራን እንደዚህ ለምን ታረጋለህ? አናሳዝንም? ዝም በይ። አባታችሁ በህይወት እያለ የበደለኝ በደል ነው የማውቀው። ታዲያ እኛ ምን አደረግን? ዝም በይ። እኔ አላስወርደውም። እናንተ ተይው። እኔ ራሴ አስውጭ አስወርድሻለሁ። ራሴ ነው የምሰጥሽ። አይ ማስወረድ የለበትም። ለህይወቷ ያሰጋል። ምን አገባሽ እንዴ? ማሰብ አለብህ። ዝም በይ። እናቴን አባቴን አጥቻለሁ። እህቴን ማጣት አልፈልግም። እሷንም ጭምር አብሬ እንዳልገላገላት። በቃ እንዴ አንተ ምን አስበህ ነው? ቆይ ግን ምን አደረግን? ይሄ ሁሉ ያደረግን ነገር አይበቃም? አናሳዝንም እንዴ? ቆይ አሁን ምንድነው እየተንጣጣችሁ ያላችሁ? ለህይወቷ ጥሩ አይደለም። ህይወቷ ይጥፋ ምን አገባኝ? ዝም በይ። ህይወቷ የሚጠፋው አንቺንም እንዳላጠፋሽ። እኔ እህቴን ማጣት አልፈልግም። እንዴ እስከዛሬ በቃ ዝም አልን አይደል እንዴ? ዝም ብለን እኮ እየተበደልን ቁጭ ብለናል።
ታዲያ ምን ልታረግ ትዘንላት እንዴ? አስወርጁ እንዳትላት እቴም ማጣት አልፈልግም። ትውለደው ነው የምትይው? ከእንጀራ አባቷ ወለደች ሊባል ነው? ብልሃተኛ ሴት እንደዚህ ቶሎ መፍትሄ ያመጣል። ጎበዝ ቀን ስለሆነ ታውቂኛለሽ። በቃ ካሜራ መኖሩ ማስመጣታችሁ መምጣቱ ራሱ እኛ አይደለንም እየነገርን ነው። እኛ አይደለንም ቢያንስ ተረዳን። አሁን እንኳን የሆነ ከበስተጀርባ ይታወቀኛል። የሆነ ነገር አውርታችሁ እኔ ወጥቼ ቼክ ማድረግ እፈልጋለሁ። መታከም እፈልጋለሁ። ከዚህ ቤት አትወጪ። መውጣት አለብሽ። አፍነር ገላት ዶክተር ይመጣል። እዚሁ ይሆንልሻል ተብለሻል። ራሴ ዶክተር አለኝ። እዚሁ የሚያደርገውን ያደርግልሽ። አይ መታየት አለበት። ምርመራ ሙሉ ማድረግ አለበት። ቢያንስ በዚህ በማድረግ እሺ፣ ሁሉን ነገር እኮ በቃ ላንተ አንተ አረመኔ ስለሆንክ ላንተ ነው የነገርነው። ስላንተ ጥሩነት ነው ቅድም ስናወራ የነበረው። ሰምተኸኝ ነው። አሁን ዝም አትይም አንቺ? እሺ ዝም ትላለሽ? ዝም ትያለሽ ወይስ ልውሰድሽ? በማርያም ዝም ትላለሽ? በቃ ያው ዝም አለች። ተንፍሽ ከሆነ በኋላ አንቺ እንዳልኩሽ የራሴ ዶክተር አለ። ይመጣል፣ መፍትሄ ይሰጥሻል። መውጣት የሚባል ነገር የለም። አትወጪም። እስከዛሬ ምንም ጠይቀኸኝ አናውቅም አይደል? ይመጣልሻል ዶክተር አልኩሽ። ፍቀድልንና አንዴ ወጥቼ ልታይ። አትወጪም። ማንም ሰው አይወጣም ከዚህ። የሆነ ነገር እንዳትሆን ፈርቻለሁ። ዝም በይ። ምንም አትሆንም። ምንም አታሳዝኑ። ምን ሆናችሁ ነው? አንዴ ብቻ ወጥቼ እንድታከም ምንም ሕክምና አያስፈልገውም። እናቴ ብለህ አንዴ ብቻ ወጥቼ እንድታይ ፍቀድልኝ። ከዛ ውጭ ምንም አልጠይቅም። እኔን ካጣልሽ ትሞታለሽ። እኔ አንዴ ካልኩ አልኮል አይደለም መልስ መመለስ ምንድን ነው? በቃ አንዴ ነገርኩሽ። ዝም በይ። ዝም በይ አንቺ። ጎረቤት እንዳይሰማ ዝም በይ። እንደተበደልሽ አትሁኝ። አሁን ቀስ ብላችሁ ነው የምታወሩኝ። ሐኪም ቤት ልሂድ ብለሻል አይደል? መልሽልኛ። ሐኪም ቤት ስትሄጂ ግን ቅድመ ሁኔታ እንዳለ ታውቂያለሽ? ምንድን ነው የምታውቂው? እኔ የማውቀውን አንቺ ታውቂያለሽ? እንዴት ያንተን ሀሳብ ልታውቂ? ዝም በይ አንቺ። ጆሮ ግንድሽ እንዳላችሁብሽ በጥፊ። አንድ ነገር ሆስፒታል ውስጥ ስትሄጂ ስትመጪም ሆነ ወሬ አይደለም ከሰው ጋር ሰላም ብትባባይ ከእግሯ ጀምሬ ቆራርጬ መሶብ ውስጥ ነው ቁጭ አድርጌያት የምጠብቅሽ። አንቺ የሆነ ነገር ፈጥራለሁ የሆነ ነገር ፈርቼ ነው ምናምን ብትይ እሷን ቀብረሽ ቁጭ ብለሽ መርዶ ትቀመጫለሽ። ምንድን ነው የምታስፈራራ? ቀለህ እንዳልኩ ከዚህ በላይ አንቺ ዝም በይ። ጸጥ በይ። እሷ ወይስ እዚሁ ላስወርዳት ረግቼ ጸጥ ብትይ ይቀልሻል። ስሜት ያልኳት እኮ አክብሬ ነው። አክብር አንተ ክብር ስታገኝ ዝም በይ። አሁን አንድ ነገር የምነግርሽ ሆስፒታል ስትሄጂ ሆነ ስትመጪ መንገድ ላይ ሰው ሰላም እላለሁ እንዲህ ዘላብዳለሁ ቀባጥራለሁ የምትይ ከሆነ ሰዎች በእያንዳንዱ እርምጃሽ ላይ አለ ታውቂያለሽ። ውጥት ስትይ ምን እንደማደርግ ታውቂያለሽ። ወዲያውኑ ነው የምደውልልሽ።
ከሰዎች ጋር ችግሬን እንደዚህ ለመተንፈስ ፈልጌ እንደዚህ የድሮ ጓደኛዬን አብስሊት እንደዚህ ሆኜ ብትይ እህትሽን በሕይወት አታገኛትም። ቆራርጬ ነው የምጥላት። ገድያ ቆራርጬ ስታወራው እራሱ አይከብድም? አይከብደኝም። በቃ ቅድመ ሁኔታችን ቀጥ ብለሽ ሄደሽ ቀጥ ብለሽ መምጣት። ከዛ በኋላ ያንን ነገር ስታረጊ እህትሽን በሕይወት ታገኛታለሽ። አታስፈራራት በእኔ። እስከ መቼ ነው የምታስፈራራት? አንቺ ቀላል እስካሁን እኮ አልወጣችም አይደል እንዴ? በእኔ እያስፈራራት እኮ ምን ፍጠር ነው እያልሽ ያለሽው? የድሮ ዱላ ፈልገሽ ነው? አሁንም እኮ በቃ ደብድበና እስከ ዛሬ መታ ነው በቃ። ዝም በያው ነው አትንጣጪ። እኔ ሳወራ ጸጥ ስል ነው አንቺ ማውራት ያለብሽ። እኔን እንደፈለክ አድርገኝ፣ እሷን አንድ እንዳትነካ። በቃ አሁን በቃ ተስማምተናል። ምንም ነገር አላደረግም። ሂጂ እመለሳለሁ። ቆይ እስከ መቼ ነው? ዝም በይ፣ ጣልቃ አትግቢያች። አሁን ቅድመ ሁኔታውን ንገሪኝ ያልኩሽ። እሄዳለሁ፣ እመረምራለሁ፣ እመጣለሁ። እንዴት ብለሽ ነው የምትሄጂው? ከማንም ጋር ነው እኮ አትሄዱ። አሁን ያልኩሽ ቀጥ ብለሽ ትሄጃለሽ፣ ቀጥ ብለሽ ትመጫለሽ። እሺ አንድ ሰው ጓደኛዬ ነው አብሮኝ የተማረ ሰው ነው ብትይኝ በእያንዳንዱ እርምጃሽ ላይ ሰው አለኝ። ጓደኛማ እኮ አሳጥተን ጓደኛ የሚባል ነገር እኮ የለም። እስከ መቼ ነው እንደዚህ የምትሆን? አንቺ ዝም አትይም እንዴ? ዝም ትላለች። በቃ እኔ ከኔ ጋር አውራ። እዚሁ ጋር እንደራሱ ወርዳት ረግጭ ገላግኝ። ይሄ ለአንተ ወንድነት ነው። ዝም በይ። አሁን እኔ ብቻ አወራኝ። አሁን ትሄጃለሽ በፍጥነት ሕክምና እዛ ሆስፒታል ነው የሚደረግልሽ። መተኛት አለብሽ። ምንም ቢሉሽ ቀጥ ብለሽ እዚህ ነው የምትመጪው። አይተኛለሁ ከህይወቴ በላይ አያሳሳኝም፣ እኔ መጀመሪያ ራሴን ማዳን ያለብኝ ምናምን የምትይ ከሆነ ቆራርጬ ጥዬ ቁጭ ለማድረግ በቃ ይሄ ህግና ደንብ ነው። በቃ ይሄ ነው ትክክለኛው ለአንቺም ለኔም ዘዴ የሚሆነው ይሄ ብቻ ነው። ምንም ጦስ ላለመሆን ቃል ገባልኝ። እኔ ስወጣ ምንም እንደማታረግ በፍጥነት ብቻ ነኝ። እኔ እመጣለሁ። አልቆይም፣ ጭራሽ አልቆይም። በቃ ግን ጫፏን እንዳትነካት። ሂጂ። አሁን ስለ ጨዋታ ስለ ጫፍ መንካቱ ያለ መንካቱን እኔ ነኝ የማውቀው አይደለ? ዝም ብለሽ ያልኩሽን የፈቀድኩልሽን እድለኛ ነሽ። ባልኩሽ መንገድ መሰረት ደርሰሽ መምጣት በቃ። ይሄ ጭቅጭቅ ይሄ እንዲህ ንትርክ ያልከኝ ምን ያረጋችሁ እኔ ነኝ የማውቀው። ልትገለን ነው? ቆይ ምን ልታደርገን ነው እንዴ? ከዚህ በላይ ገለህናል እኮ። ድጋሚ ልትገለን ነው? ግደለን፣ ነፍሳችን አጥፈው። ቆይ እኔ የምልህ አንድ ጥያቄ ልጠይቅ። ያኔ የነበረ ደግነት አሁን የት ሄደ? እስቲ መልስልኝ። በረረ ልበልሽ እንደወፍ ምን አገባሽ? እንደዚህ አይነት መልሳለህ እንዴ? ቆይ አናሳዝንም? ስላሳዘናችሁ መሰለኝ። ቆይ ሰውስ ምን ይላል? እስቲ ስማኝ፣ ሰውስ ምን ይላል? ትንፍሽ ካላላችሁ ምን ይላል? አባቷ አረገዘች ሲባል ምን ይላል? እሱን ተነጋገርን እኮ። አስፈንቅለሽ አስወጥተሽ ልመጪ እኮ ነው። እኔ እዚህ ከማስወረድሽ የሆነ ነገር ብሆንስ ብሞትስ? ምንም አትሁኝ። እንዴት ምንም አትሁኝ? አይ እንግዲህ እንደዛም ተጨቃጨቂ ከሆነ እህትሽንም አንቺም ትገላገላላችሁ። እንደዚህ ሞታለሁ የምትይ ከሆነ ቀድሜ እገላታለሁ። በእሷ ንዴት አንቺም እዛው ተቃጥለሽ ትሞቻለሽ። በቃ ይሄን ነገር ከፈለግሽ በስነ ስርዓት አስወረደሽ መምጣት በቃ። እኔ እኮ በባህላዊ መንገድ ቆይ ብትሞትስ? ማን ይሞታል? ማን ይሞታል ማለት እናታችንም አባታችንም አጣን ነው የምንኖረው አይደል እንዴ? አሉላችሁ ብለህ ካንተ ጎዳን ደግሞ እውነቴ ልትነጥቀኝ ነው? ጸጥ በይ። ጸጥ በይ ምን ልበል እንዴ? ጸጥ በይ ማለት ዝም በይ ማለት ነው። እሺ ዝም ትላለች። አፍንጫሽም ይሄ እንዳልገላግልሽ ዝም በይ። ገንዘብ ስጠኝ መሰፈሪያ ሰጥሻለሁ። አንዲት ታዲያ ነገር መልስ የምትባል ይዘሽ መምጣት አለብሽ። ቆይ ምን
ዝም በይ። እንደዚህ ያረከማት እያታለች ምንድነው ያዝከው ቢላ እንዳላርግሽ ዞር እንዴ አትሄድ እንደዚህ ጥያት አልሄድም እኔ አልሄድም በቃ ትቼዋለሁ አይ ትሄጃ አታርፊ ችግር የለውም እንደዚህ ምን አንቺ ለምትፈልገው ያስፈራራሽ ነው አንቺ ነው ታዲያ መሞት ፈለግሽ አይቻልም እንደዚህ ዝም በይ ቆይ ሄደሽ አንቺ ምንድነው ቢላ እሷ ልትገላት ወይስ አንቺ አንተ ያማህል እንዴ ልትገላት ወይ አታርፊ እኔትም አልሄድም እኔ ጥያት በዚህ ገላግዬ እንዳልጥላት ዞር በይ በቃ አርፈሽ እሺ በመቤቴ ይኸው ቶሎ ደርሼ እመጣለሁ እኮ ቁጭ በይ ቢላውን ብቻ ዞር በይ እሺ በእናትህ ቁጭ በይ እቀመጣለሁ እሺ በስርዓቱና በደንቡ ነው እኔ አንቺ እና አልሄድም ጥያት መታከም አለብኝ ብለሻል አታርፊ እሺ ቢላ ዞር አልከው አላረገውም ዞር በይ ልለምን ዞር አትይ በማርያም በመድኃኒዓለም ገላግልሻለሁ ልለምን ትወጃታለሽ አትወጃትም አርጋታለሁ እኮ በቃ ዞር በይ ዞር በይ ብዬሻለሁ በቃ አርፈሽ ቁጭ በይ በቃ ተስማማን እኮ አርፈሽ ቁጭ በይ ጨምላቅ ዝም ብዬ ጥዬሽ እንዴት ነው የበላሽው? ቆይ ግን አንተ ትንሽ አላሳዝንም? ምን ታሳዝናላችሁ? እናንተም ሰሩ ስራ። እሺ ቢላ ምን ሊያደርግልን ያመጣኸው? ስቆይ ላርዳት። አንድ ሀሳብ ስታመጭ አርዳታ። አይ አንቺ እንዳትቀሪ ነው ሂጂ መተይካለ ሂጂ አንቺ ማለት አልፈልግም ድጋሚ እኔ ምንም አይደርግም አርፈሽ ቁጭ በይ እንዳትወራጭ እዚህ ዶክተር አምጣና ሂጂ እዚሁ ደውልለት ለዶክተር ትራንስፖርት ምን ያልሽው አረጅ ገላግዬ እንዳልጠላት አልሄድም ከተውሹ ገላግ ሁለታችሁንም አረጄ ነው የምጥላሽ ሂጂ ምንም ነገር የለም ሂጂ አልኩሽ እኮ እሄዳለሁ ግን ቃል ገባል አንቺንም ልሰርሽ እንዴ ሂጂ ካልኩሽ ሄሎ ኧረ እባክህ ምንድን ነው የእነዛን አባት እኮ እዛ ጓሮ የቀበረውን ፈራው ምን አባታችንም ገለኸዋል ቆይ አንተ ምን አይነት አረመኔ ሰው ነህ እንዴት አባታችን ትገለዋለህ ቆይ ምን አደረገ አዎ እባክህ ምን እቺ እንዴት አባታችን ትገለዋለህ እቺ ታራት ታውቃታለህ እንጣጣለች እንዴት አባታችን ትገለዋለህ እንዴት ትገለዋለህ እንዴት አባታችን ትገለዋለህ አሁን ምን አለ መሰለህ ካሜራማኖቹን ድንገት ተጠራጥሬያለሁ ጠዋት ላይ ስለፈራው ወደ ማታ ላይ ምን እናደርጋለን መሰለህ አውጥተን እዛ ጫካ ውስጥ እንጥለዋለን አዎ በቃ ጭራሽ እዚህ ነው የቀበርከው ቆይ ምን አደረገው ችግር ምንድነው ሰውዬ ስንገለው ትገላገላለህ ቆይ ችግር ምንድነው አዎ ለምን ነው አባታችን የገደልከው ዝም በይ ለምን ነው አባታችን የገደልከው ዝም በይ አንቺ እንዳትገላገልሽ ለምን ነው አባታችን የገደልከው ቆይ ምን አደረገ ቆይ አባታ ማን ታረገናል አንተ አረመኔ ሄሎ በቃሽ በቃ ራይ ወደዛ ወጥተን እንጥለዋለን ጅብ ማስበላት ነው ስንገለው ያልፈራውን ደግሞ አንተ ፈራው እኔ እንደዚህ አይነት ነገር አውጣኝ ትላለህ በቃ አንድ ላይ ነው መሆን ያለብን ተስማምተን እናድርገው አሁን ወደ መጨረሻው እኮ ደርሰናል ያወቁ አልመሰለኝም አዎ ለራሴ ጥንቃቄ ስል አዎ በቃ እኩለ ሌሊት ላይ ገላግሏል አዎ አትስማ ምን ከፈለግን እንገላታለን ራሷ በልሽ ቻው ቆይ ምን አደረገ አባቴ ምን በድሎ ነው ለምንድን ነው አባቴ አልባ ያረከን ለምንድን ነው ቆይ ምን አደረግን ምን በድለህ ነው እሱስ ምን አደረገ እንዴት አባታችን ተወስድብናለህ ምን ታውቂያለሽ አንቺ ዝም በይ ቆይ እናታችን እንዳልገደልካት በምን እርግጠኛ እንሆናለን ያም አደጋ ውሸት ነው ማለት ነው እናንተ አባቴ ያለው ስራ ነኝ አባቴ ስንት ነገር ያሳጠኝ ዝም በይ ወደዛ አትጭኝ ያለ ነው የሚመስለው ሞት ሲያልሰው
ቤተሰቦቼ ያያችሁትን ነገር ማመን ይከብዳል። አባታቸውንም ገሎ የቀበረው እሱ እንደሆነ እዚሁ ጓሮ ውስጥ እየተናገረ ነበረ። እስቲ ልጅቷ ታስራለች፣ የታሰረችውን ልጅ እንፍታት። ከዚህም ሌላ እንግዲህ ወደ ጓዳ በገቡበት ሰዓት ያወራቸውን ነገሮች ሰምታችኋል ውድ ቤተሰቦቼ። እቺ ልጅ ጊዜ ሳናጠፋ እንፍታት። ያቺን ልጅ ሆስፒታል የሄደችበት ነገር እግዚአብሔር ቀንቷት ነገሮች ሳይሆኑ ብቻ እዛ ነገር ውስጥ ባትገባና እርጉዝ ባትሆን ደስ ይለናል። ወደ መኖሪያ ቤቱ እንግባ፣ ምን እንደሚፈጠር ነው። ና ካሜራማን፣ ዝግ አይመስል፣ ክፍት ነው፣ ዝግ አይመስለኝም። ና ተረጋጊ፣ ተረጋጊ፣ በሩን ዝጋው። ተረጋጊ፣ እኔ ነው ተረጋጊ። መጥተናል። አሁን ይኸውልሽ ሰምቻለሁ ሁሉንም ነገር። ይኸውልሽ ፍታልኝ፣ እጅ ፍታኝ አባቴ። አይዞሽ፣ ቅድም ሲያወራን እኮ በጣም አባቴ። ይኸውልሽ ተረጋጊ፣ ተረጋጊ፣ ተረጋጊና ያለውን ነገር አስረጅ። ይኸውልሽ ተረጋጊ እሺ። ልንረዳሽ የመጣ ነው። አንቺ ካላገዝሽን ደግሞ ነገሮች እንደምንፈልጋቸው አይሄዱም። እሺ ረጋ በይ። ሰምተናል ሲል የነበረውን ያደረገውን ሁሉ አይተናል። ብዙም የሆነ የከፋ የተባለ ነገር ስላልደረሰ ነው ወደዚህ ያልመጣሁት። እሺ ተረጋጊ። እህትሽም ትምጣ። አንቺ እስከዛ ራስሽን አረጋጊና የተፈጠረው እንደኔ ትነግሪኛለሽ። እሺ ተረጋጊ፣ ረጋ በይ። ምንድን ነው እስኪ ይሁን እያለሽ ያለው? እኛ የተወሰነ ሰዓት ላይ ካሜራው ነገር ኮራፕት አድርጎብን ብቻ የተወሰነች ቦታ ላይ ማየት ያልቻልናቸው ነገሮች አሉ። ምንድን ነው የተፈጠረው? ተረጋጊ ነው። አባቴን የገደለው እሱ ነው። ይህ ማለት ሆን ብሎ ነው እዚህ ቤት የገባው ማለት? አዎ ስልክ ሲያወራ በጆሮዬ ነው የሰማሁት። እንዳየኝ እጄን አስሮኝ ነው የወጣውና አባቴን የገደለው እሱ ነው። ምንድን ነው ምክንያቱ? እጅሽ የታሰረበት እንዳልወጣ ነው። እህቴ ሄዳለች ነው ወጣለች። ለሷ መያዣ አንቺ እንድትሆኝ ነው? ለሷ መያዣ እኔ እንደሆነና እኔን አስሮኝ እዚህ ፊት ለፊቴ ነው ስልክ ያወራ። ጓደኛው ይመስለኛል። አውጥተን ለጅብ እንስጠው ካሜራ ምናምን አምጥተው አገኘዋቸው። ስለዚህ ለጅብ እንስጠው እያለ ሰማሁት። አባቴን የሚገደለው እሱ ነው። ለጅብ እንስጠው ነው ይሄንን ቢላ ለእናንተ ነው ያወጣው? እህቴን ሊያስፈራራት እኔን ሲያስር እምቢ ስትለው። እሺ እህትሽ አሁን ወዴት ነው? ምርመራ ልትወስድ። እርግጠኛ ሆስፒታል ነው የምትሄደው? ምክንያቱም እኔን ስለያዘኝ ስላሰረኝ ስላየች ቪላ ስላየች የትም አትሄድም፣ ትመጣለች ተመልሳ። ወይኔ አባቴ። ስለዚህ ውድ ቤተሰቦች አንዳቸው በአንዳቸው እያደረገ ነው እንግዲህ የተጠቀመባቸው ያለው። ከዚህም ባሻገር ደግሞ አባታቸውን ራሱ ገሎት ወደ ጓሮ እንደቀበረውና እኛ መምጣታችንን አይቶ ፈርቶ ለሬሳውን ለጅብ ሊሰጡት ወይ ሊጥሉት እንዳሰቡ ከጓደኛው ጋር እንደገደሉት ያው ካሜራው በድብቁ ካሜራ አይተናል። አንቺ ተረጋጊ። የአንቺ መረጋጋት ነው። ቆይ እንዴት ልረጋጋ? እናታችንስ እንዳልገደላት በምን እርግጠኛ እንሆናለን? አባታችን እኮ እኛ ሳናውቀው ነው አይደል የመጣው? አዘናችሁን አዘኔ ነው ብሎ አይደል የመጣው መጀመሪያ። ስለዚህ እናታችንም እሱ ነው የገደላት ማለት ነው። አደጋ አልነበረም። አባታችን እኮ ገሎታል፣ ገድየዋለሁ፣ ገለነዋል፣ አውተን ጣለው እያለኝ ነው የሰማሁት። እንዴት ነው የምረጋጋው? እስኪ ንገረኝ፣ እንዴት ልረጋጋ? እንዴ አባታችንና እናታችን እኮ ነው ያጣ ነው። አሁን ደግሞ አባታችን ገዳይ እሱ ነው ጭራሽ። እሺ እንዴት ልረጋጋ? እባክሽን ተረጋጊ። እኔ ራስሽን ትጎጃለሽ። ከዚህ ብዙ ማዘን አይጠበቅብሽም። ራስሽን ትጎጃለሽ። አንዴ ተጎድቻለሁ እኮ። እውነት ነው። ከዚህም በላይ ትጎጃላችሁ። እሷም አሁን ስትመጣ በተረጋጋ መንፈስ ብታገኝሽ ነው ጥሩ የሚሆነው። ተረጋጊ። እሷም ደግሞ ይዛ የምትመጣው ዜና አይታወቅም እና ይበልጥ ጭንቅላቷ ይጎዳለች። እሺ እንዴት ነው? እሺ እንዴት ነው? ይሄንን እሺ ተሸከም። ይሄንን አምሮ ውስጥ እንዴት ነው? ብዙ ጠባሳ ነው የጣለበት። ምንሽ ነው?
ምንሽ ነው አታልቅሽ በማርያም ምን አረገሽ ምንም አላረገሽማ ምንም አላረገሽማ ምንም አላረገኝም እሺ ምን ሆነሽ ታለቅሽ አባታችን እሱ ነው የገደለው ይሄ ሰይጣን እኔ ነው በቃ ይሄ ሰይጣን እሺ አሁን ከዚህ በላይ ምን ነው የሄድሽበት ጉዳይ እንዴት ነው? እኔ ሄድኩኝ ወረፋ ስለሆነ ግን አልገባሁም። ምክንያቱም እሷን እያስፈራራ ስለሆነ ትቼ ነው የመጣሁት። እሷን የሆነ ነገር ያደርጋታል ብዬ ትቼው መጣሁ። እኔ ስሄድ ቢላ ይዞ በገመድ አስሯት ነበር። አባቴ እኛም ሰኔ መጣን። እባክህ ተረጋጉ። እንዴት እንረጋጋ? አባታችንን እሱ ነው የገደለው። የሆነ ነገር አውቄ ነበር። የሆነ ነገር እንዳለ ተሰምቶኝ ነበር። ይሄ ሰይጣን እኛንም ከመግደል ወደ ኋላ አይልም። እሺ ምንድን ነው የሚሻለን? እሺ አሁን ምንድን ነው የምናደርገው? ተረጋጊ። እኔ አለሁልሽ። እኔ የትም አልሄድም። እኔ አለሁልሽ። እባክሽ እኔ ተረጋጊ። ምንም ማድረግ አንችልም። እሺ በዚህ ሁኔታ እባካችሁ ነገር እንዴት ነው የሚስተካከለው? እሺ በሉኝና ስለሚመጣው ስለወደፊቱ ነገር እናቅድ። እሱ ከዚህ በኋላ በእኛ ቁጥጥር ስር ይውላል። ወደ ህግ ሄዶ ህግ የራሱን የሆነ ቅጣት የሚሰጠው ሰው አያስፈልጉም። ህግ ራሱ አያስፈልጉም። እኔ ሊፈቀድልኝ እኔ ራሱ አንቄ ብገድለው ደስተኛ ነው። ያው እኮ ከሱ ታዲያ በምን ተሻልሽ? ይህ ሰይጣን ነው፣ እውነት ሰይጣን ነው። እኔ ነው ከሱ ምንም የተሻለ ሰው አትሆኝም እኮ አሁን። እሺ አሁን ማን ያምናል? እሺ ከሱ አረገዘች ቢባል ማን ያምናል? ገና ነው። እኛ በራሳችን መንገድ ህክምና ቦታ ሄደሽ የሚረጋገጥ ይሆናል። ያም ነገር ከተፈጠረ መፍትሄውን ቁጭ ብለን ተመካክረን እንደ ወጣት እንደ ትልቅ ሰው ተነጋግረን ነገሮችን ችግር እንፈታለን። እሺ በዚህ እኔ ለእናንተ ቃል እገባላችኋለሁ። ከዚህም ባሻገር አባታችሁን ሲገል ብቻውን እንዳልሆነና አብሮት ሰው እንዳለ አረለት አብረን ገድለን የቀበርነው። ስለዚህ አሁን ለምን ትፈራለህ ለመጣል ለምን ትሰጋለህ ሲለው ነበረ። አብሮት ያለውንም ሰው እሱንም ያሳልፈን እንሰጣለን። እናንተ ደግሞ ነጋችሁ የተሻለ እንዲሆን የተቻለን ጥረት እናደርጋለን። ነጋችሁ ዛሬ መኖር ሳንችል ነው ለነጋችን ነው የምታስበው? ከዚህ በኋላ እኛ የምናደርገን እንኖራለን። መማር ባለብን ሰዓት እንደዚህ ሆነ። እንዴት ነው ከዚህ በኋላ ነገ የሚኖረን? እስኪ ያስረዳኝ፣ እስኪ ንገረኝ። እሺ ዛሬ እኮ አልኖርንም እኮ ኑሮ አይደለም አይደል እንዴ? ቆይ የደረሰበት ሰው ነው የሚያውቀው። ከዚህ በላይ ምንም ተስፋ አይኖረንም። ከዚህ በኋላ ምንም መሆን አንችልም። አቀበለው እንኳን እናንተ እኔ ይሄን ቪዲዮ የሚያዩ ሰዎች በአጠቃላይ ባልደረቦቼ በዚህ በእናንተ ህይወት ውስጥ በጣም ብዙ ጉዳት ተጎድተናል። እኔ አላውቅም መልካም ሰው እናንተ ራሱ ባደርሱልን እኛ ምን ነበር የምንሆነው? እስኪ ያስረዳኝ። እስከ ዘላለም እንደዚህ እየተሰቃየ ያው አይኔ ሳስወርድ ሞት ይሆናል። ከዛ እሷን ብቻ ትሄድ ይሆናል። አስበው አባቴን እንደገደለ እኔንም ወስዶ ይቀብረኛል። እናታችን እንዳልገደላት ስለምን እርግጠኛ እንሆናለን? እኔ ሰውዬ ታሪኩ ከአባታችን ጋር ችግሩ ምንድን ነው? አዎ እኔ እንዳልኳችሁ ከዚህ በፊት አባታችሁ ጋር ታውቁታላችሁ ወይ ምናምን ብዬ ጠየቅኳችሁ። ያው እንደ መርማሪ ወደ ኋላ ነገሮችን ካየን ወደ አሁን የተፈጠረውን ነገር ቢያንስ ያግዘናል ብዬ አስቤ ነው። ግን በራሴ ያሰብኩት የሆነ ጥርጣሬ ነበረ። ያም ጥርጣሬ እውን ሆኗል። የእናታችሁ ጉዳይ ደግሞ ያው እስር ቤት ሆኖ መርማሪዎች የራሳቸውን እርምጃ ወስደው የሚያጣሩ ነው የሚሆነው። ግን እስካሁን የነበረው ነገር ላይ በአጠቃላይ ይሄ እንጀራ አባት የተባለ ሰውዬ እናንተን ከማንገላታት ከማሳቀየት ባሻገር አባታችሁን ገሎ ጓሮ እንደቀበረው ተናግሯል። እሺ ብቻ እናንተ እንድትረጋጉልኝ ነው ፈልገው። አሁን እዚሁ ቤት ሆነን ያለንበት ይምጣ። ከዛ በኋላ የሚፈጠረውን አብረን እናያለን። እሺ
እሺ ብዙ ነገሮች እንትን እንዲሆኑ እንዳይብራሩልን ላለማድረግ ሞክሩ። ስሜታችሁን ለመቆጣጠር ሞክሩ። ከዚህ ሰውዬ ብዙ መስማት ያለብን ነገር አለ። እርግጠኛ ነኝ አለምንም ምክንያት ተነስቶ የእናንተን አባት ሊያጠፋ አይችልም። እኛ ምን አደረግንሽ? እኛ ምን አጠፋን? ጭራሽ አባታችን ጭራሽ ስለዚህ እንዳልኳችሁ ነገሮችን አረጋጉ። በተቻላችሁ አቅም እዚህ ሰውዬ ላይ ያለንን ማስረጃ አጠናክረን የእናንተንም የቃል ምስክርነት የአካል ጉዳታችሁን አድርገን የተቻለንን ያህል ይህን ሰውዬ ወደ ማረሚያ ቤት እንሰደዋለን። ግን እናንተ እንድታግዙ ይፈልጋል። አንደኛ ጠንካራ እንድትሆኑ። እኔ ይህን ሁሉ የምለፈው የምደክመው ያለሁት እናንተ እንድጠነክሩ እንጂ እንዳላችሁኝ ቀጥታ እሱን ወደ ህግ ቦታ መውሰድ ይቻላል። ማስረጃ ግን የማሰባስበው እሱ ካረገን ነገር አንጻር መጠንከር አንችልም። እውነት ለመናገር ትችያለሽ። አንችልም። ግን እኔ እሷ ስላለች ብቻ ልጠነክር ያ እችላለሁ። ነው፣ ሁለት ናችሁ። ግን ደግሞ የሚይዘኝ ነገር እንዳለ ታውቃለህ። በጣም ፈርቻለሁ። እኔ ነግሬሃለሁ፣ እርጉዝ ነኝ። አንቺ ስላልሽ እኮ አይሆንም። እሱም አውቃለሁ። ግን ውጤቱን እናየዋለን። መደረግ ያለበትን መከፈል ያለበትን መስዋዕትነት ከፍለን ነገሮችን እናስተካክላለን። ቆይ ግን አሁን ምንድን ነው የሚሆነው? እድሜ ልክ ነው የሚፈረድበት? ንገረኝ። ምንድን ነው የምታደርጉት? በተቻለን አቅም ሁለት ክስ ነው የሚሆንበት። አንደኛው አባታችሁን ገድሎ በመቅበር፣ ሁለተኛ እናንተን በመድፈር። በዚህ መሀል ደግሞ ስለ እናታችሁ ሌላ አዲስ ነገር የሚፈጠር ከሆነ ራሱ ጣቢያው የራሱን ማጣሪያ አድርጎ ነገሮችን ያስተካክላል። ካልሆነ ግን በሁለቱም ምንም ያህል ጊዜ ታስር ምንም ያህል ጊዜ ከዚህ በኋላ እናንተ ነጻ የወጣችሁ ሰዎች ናችሁ። በእኛም በኩል ባልደረቦቼም ቃል ይገቡላችኋል፣ እኛም ቃል እንገባለን። መጠበቅ ካለብን እንጠብቃለን። መደረግ ያለበትን ሁሉ አድርገን እናንተ ወደ ፊት ብላችሁ ወደ አለፈ ህይወታችሁ ወደ አለፈ ማንነታችሁ ልጆች ናችሁ። ከዚህ በኋላ መማር በነበረብን ጊዜ ሳንማር ምናምን አይባልም። ገና ናችሁ፣ ትማራላችሁ። አፍሪ፣ ጎበዝ፣ ምርጥ የሆነ በቃ አይደል ስማርት የሚባል አይነት ሰው መሆን ትችላላችሁ። ምንም ቢሆን ከጭንቅላታችን ሊጠፋ አይችልም። ይገባኛል፣ ግን ለተወሰነ ጊዜ ነው ያ። እሺ ረጅም ጊዜ የሚቆይ አይደለም ያ ነገር፣ ተወሰነ ጊዜ ነው። መስራት ስትጀምሩ እየወጣችሁ ከሰዎች ጋር ትምህርት ምናምን ስትሉ ነገሮችን እየረሳችሁ የተሻለ ሰው ትሆናላችሁ። እኔ በዚህ ላግዛችሁ። ይኸው የሚያችሁ ማአት ህዝብ አለ ሚዲያ ላይ፣ በሱ ስም ቃል እገባላችኋለሁ። ነገሮችን እናስተካክላለን። ከእናንተ የምንጠይቀው እሱ እንዳይወጣ፣ እሱ ከወጣ ሰላም አይሰጠንም። እንዳይወጣ እንዳይገባ ይግባ ማለት አንችልም። አስገቡልን። ይገባል፣ መግባቱ አይቀርም። መግባት የሚፈረድበትን ግን እኛ አይደለንም። አልተኛችሁም? ሰይጣን ነካለ። ዝበይ አረመኔ ቁጭበይ። አባታችን አንተ ነው የገደልከው። አስመሳይ ውሻ። ዝም አትበል። አረመኔ ነህ። ከዛሬ ዝም ብያለሁ። እሺ ህይወታችንን መሰቃቀልክ ሰይጣን። ጭራሽ እነዚህ ሰዎች አስመሳይ ነህ። ሰክረዋል እንዴ? ሰይጣን ልቀቀኝ። አንቺ ታይ ተረጋጊ። ቆይ አስመሳይ ነህ፣ አስመሳይ። እኔ ትማረኝ። አንቺ ረፊ በእኔ እጅ ነው የምጠፋው። እገድልሃለሁ። እሺ መልካምና ጥሩ አባት። እሺ አረቄ ነው የምጠጣው?
አረቄ ያበሻ አረቄ ቆንጆ ነው። እሺ ይሄ ቢላና ገመድ ለምን ተጠቅመው? አንዳንድ አስቸጋሪ ልጆች ሲያስቸግሩ የምታስፈራራበት ነው። ሲያስቸግሩ የምታስርበት ነው። መልካም አባት እንደነበርክ ነበር ስታወራን የነበረው ለኛ። ቀየሩኝ። ምን አረጉ? በአንድ ቀን አሳበዱኝ። በአንድ ቀን አይደለም ሲጀመር ጀምሮ ባለቤቴ ከሞተች በኋላ እነሱ ላይ ያለኝ አመለካከት የተለየ ነው። ባለቤትህ ከሞተች ሳይሆን አባታቸውን ከገደልክባቸው ጀምሮ። አባትየው ማን ነው የገደለው? እንዴት? እናትየውም አደጋ ላይ ሞተችው። ስለሱ ቀስ ብለን የምናጣራ ይሆናል። አባታቸውን ግን ገለህ እዚህ ጓሮ እንደቀበርካቸው እናውቃለን። በምን ምክንያት ነው? እየሰማኸኝ አይመስለኝም። አይ በምን ምክንያት ነው ያወቃችሁት? ጀመረ ጓሮ ድረስ መሄዱ ምን አስፈለገ? በምንም ምክንያት እንወቀው በምንም አንተ ልጆቹን እየደፈርክ እያሰቃየህ እስከ ዛሬ እንደኖርክ ታውቃለህ አይደል? ይገባችኋል። ምን ማለት ነው ይገባችኋል? አባታቸው ህይወት እያለ ያቃጥለኝ ነበር። ምን አድርጎ ነው ይሄ ሁሉ ነገር? ከትምህርት ቤት ጀምሮ እስከ ኮሌጅ እስከ ስራ ቦታ ድረስ ከአጠገቤ እኔ የምፈልገውን በቅድሚያ እሱ እየወሰደ የቀድሞ ባለቤት የነበረችውንም መጀመሪያ የእሱ ሚስት ያደረጋት እኔ ጋር ሚስት ልትሆን ፈልጌ ባማክረው ራሱ ወሰዳት። ሁለተኛ ትምህርት ቤትም እንደዚሁ ጓደኛዬን አስተዋውቄው እንደዚሁ ወሰደ። ከኔ ያልወሰደብኝ ነፍሴን ብቻ ነው፣ ሞትም ሲያንሰው። ስለዚህ ነፍስን ስላልወሰደብህ ቀድመህ ነፍሱን ወሰድክ። ይገባዋል። በብዙ ነገር እንገበግብ። እነዚህ ልጆች በምንም ልበቀለው አልቻልኩም። በቃ እነዚህ ልጆች እንዲህ ሲያደርግ የተበቀልኩት ያህል ነገር ይሰማኛል። ስለዚህ እናታቸውንም ወደህና ፈቅደህ አይደለም ሚስትህ ያደረጋት። በሱ መንገድ እሱን ለማግኘት ሚስቴ ጥሩ ሰው ነበረች። በእንደዚህ አይነት ምክንያት የምትሄድ አይደለች። ምን ማለት ነው? ያው ችግሯ ጊዜ ነበር አጠገቧ ነበር። ችግሩንም የፈጠርከው እኮ አንተ ነህ። ያው እሷ ማሟት እኔ በማላውቀው መንገድ ነው። አሁን ይኸውልህ ስነ ስርዓት ይዘህ አውራ። እሷ በምን ትሙት በምን የምንደርስበት ነው አልኩህ። አሁንም እሷ በአደጋ ትሙት አንተ ግደላት የሚታወቅ ነገር የለም። አይ እኔ አልገደልኳትም። ለዚህ ቤት ስትል ለመኖሪያ ቤቱ ስትል ልትገላት ትችላለህ። አይ አልገላትም። እሱን ለምን ገደልከው? እሷን ስለምትፈልጋት ስለነበር ስለሚበልጥህ ነው? በምንም ነገር በቃ እሱ ከፊት ለፊት ይሆንብኛል። እሱ እያለ አይሳካልኝ። አንተ ከሱ ጋር ምን አፎካከረ? ትምህርታችንም ስራችንም አንድ አይነት ሆነ። እንዴት ልጆቹ ታዲያ አንተ የአባታቸው ጓደኛ ከሆንክ በፊት እዚህ ቤት መተው አያውቅም አይተነው አናውቅም ነው የሚሉት እነሱ። ልጆች ነበሩ ለዛ እንጂ ትመጣ ነበር። እኔ የመጣው ይሄድ ነበር። ልጆች ነበሩ፣ ሙጭቅላ ልጆች ነበሩ። እዛ በኋላ በመሃል ግጭት ተፈጥሮ እናታቸው ጋርም ትንሽ ቆየውና ነገሩ ሲፈታ ነው አብረን ይሆን ነው። አሁን ባረከው ነገር ደረትህን ነፍተህ ነው እያወራኸኝ ያለህ። ያው ነገሮች ከሆኑ በኋላ እስከዚህ አመት ድረስ ተጨንቄ ይዤዋለሁ። እስቲ ስልካችሁን ሳይለንት አድርጉት። እሺ እስከዛሬ ደብቄዋለሁ፣ ተጨንቄያለሁ። እዚህ በኋላ ምን ይሆንብኛል? እንጂ ጎበዝ ብላችሁ ሽልማት ትሰጡኛላችሁ ብዬ አልጠብቅም። ምን እየጠበቅህ? በፈራ አንገቴን ባቀረቅር ደረቴን በነፋ ምንም የሚቀንስና የሚጨምርልኝ ነገር የለም። ፍርድ ህግ እንደዚህ ድረስ የታገላችሁት የህግ ባለሙያ ብትሆኑ ነው
ልታገዟቸው ይችላችሁ። መጀመሪያም ቀን ካሜራ ስቀርጹ ምንም አይደለም ስላሉ ነው እንጂ ተጠራጥሬያለሁ። ፈርተሃል? እንዴት ነው አይደለም? እኔ አሁን ማወቅ የምፈልገው ሰው እንዴት ገሎ ጓሮ ቀብሮ እንዴት ነው ደስ ማለት የሚኖረው? ቤቱ ገብቶ እንቅልፍ የሚወስደው አስበው ሲሆን እኮና ሞት ያየው ሰው ነው የሚያስደነግጥ። ስገሉ ያልደነገጥክ እንቅልፍ የማይወስድ ምክንያቱ ምንድን ነው? ስለዚህ ስትገለውም ያገዘ ሰው አለ። አንድ ሰው አለ፣ ጥሩ ወዳጅ አለ። ጥሩ ወዳጅ ስለሆነ ነው የገደላችሁት? ያው እኔ ባልኩት ሀሳብ እሱስ አሁን አንተ ይሄንን አደረገኝ ይሄ ሰውዬ አልክ። እሱስ ምን አድርገውት? ያው የኔ ጓደኛ ነው። ሁለተኛ ብዙ ነገር በማጫውተው ነገር ሁልጊዜ እናደድበት ነበር። አንተ በምትነግረው? አዎ የሚያየውም ነገር አለ። አንዳንዴ በርቀት እንከታተለው ነበር። ስለዚህ የወንጀልህ ተካፋይ አረከው። በዚህም ማልክ በዛ ይሄን ሰውዬ አነካካኸው ነው። ምን ታደርጋለህ? ብቻህን የሚሆን ነገር አይደለም። ብቻዬን ለምን ልሙት ነው? አይ ሰዓቱ ትንሽ ነገር እንዲያግዘኝ ነው የፈለኩት እንጂ እሱ እንዲታሰር እና አንድ ነገር እንዲሆን አልፈልግም። አንተ ስላልክ እኮ አይደለም እኮ የማይታሰረው፣ ግዴታው ነው ይታሰራል። አይ እኔ ብቻዬን ለመሞት ፈርቻ አይደለም። ነገሮች እንደዚህ ይፈጠራሉ ብዬ አላስብም። እሺ፣ ስለዚህ ይሄንን ሰው የቀበርክበትን ቦታ ታሳየናለህ? ችግር የለም። ራስህ መንገዱን መርተህ ቦታውን ታሳየናለህ። ከዛ ባሻገር ደግሞ ስለ ሚስትህም አንተ ለነገሩ ስለሷ የማውቀው ነገር የለም። እሱን እኔ አይደለሁም የማጣራው። አሁን እኔ ያዝኩት ጉዳይ ይሄ ነው። የያዝኩትን ጉዳይ ነው ማጣራት የምችለው። ስለዚህ እንሂድ ወደ ጓሮ። እንዴት አድርገህ እንደቀበርከው የት ገላችሁ እንዳመጣችሁ ታስረዳናለህ። እሺ፣ ስለዚህ ተነስተን መሄድ እንችላለን። የኔ ውድ ቤተሰቦች እንግዲህ እያያችሁ ነው። ይሄ ሰው ባደረገው ነገር ምንም ያህል አልደነገጠም። ካቲካላውን ይሄው እየጠጣ ነው። በዚህ በጠራራ ፀሐይ አሁንም ልትታሰር ስለሆነ ጠጣ አድርግና እዛ የሚያቀብልህ ስለሌለ ጠጣ። ስለዚህ ውድ ቤተሰቦች ሄደን የተቀበረበትን ይሄ ምስኪን ሰው እንየው። ከዛ በኋላ እንግዲህ ለህግ አሳልፈን ሰጥተን ህግ የራሱ የሆነ ውሳኔ ይሰጣል። እኛም እንደ ቃል እንደገባንላቸው ለእነዚህ እህቶቻችን የቻልነውን ያህል ጥበቃና የቻልነውን ያህል ድጋፍ አድርገን ከአይምሮ ከህሊና እስረኛነታቸው አስወጥተናቸው ነገ ሲስቁ ሲቦርቁ ሲጫወቱ እምናያቸው ሰዎች እንዲሆኑ እንመኛለን። እንደዛም ሲሆኑ ደግሞ ቃል እገባለሁ ለእናንተ እነሱን ማሳያችሁ ይሆናል። ውድ ቤተሰቦች እስካሁን ስላላችሁ እስካሁን ስለቆያችሁ ሳላመሰግን ማለፍ አልፈልግም። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥ። እስኪ እንሂድና ጓሮ ያለውን ነገር አይተን ደግሞ መልሰን እንገናኛለን። እንግዲህ ግቢው እንደምታዩት ይህን ይመስላል ውድ ቤተሰቦች። እሺ ቀደም እያልክ ምንድን ነው የጉርጓድ? እሺ ወዴት ነው? ይሄ ድሮ አፈር ነበረ። አሁን ያ ነገር ከተደረገ በኋላ ሊሻረው ሊሻረው ማዳበሪያና ከሰል ማስቀመጫ አድርጌዋለሁ። ይሄ በሙሉ አፈር ነበረ ነው? አዎ ሁሉም ያደረገው ግማሹን ካሰራሁት። ሂድ እስኪ ካሜራ በዛ ጋር ቦታውን እንትን በለው። የትኛው ቦታውን እስኪ ምራና እንደዚህ ጋር ሰው መጥቷል። ሰው ማለት ለዛ ነው ያጠበብከው? አዎ ሰዎች እንዳይመላለሱ ትኩረት እንዳይኖራቸው። እሺ እንትን ያለ የቱ ጋር ነው? እዛ አፈር ውስጥ መሰለኝ። በዛ በኩል ነው ሊሾ ያረኩበት ያለው። ሁሉንም ነው ሙሉን ደፍነኸዋል ነው? አዎ ሙሉን። እዚህ ጋር አፈር ነበር ደፍነዋል። ዋናው መምጫው እንደዚህ አይነት ነበር። በዚህ ውስጥ ነው። ይሄ እንደ መቃብር ነው ያደረኩት።
ይሄ እንደ መቃብር አድርጌ ይኸውሉ ሲሆን ልጆቹ አያውቁም። እሺ አንውጣ፣ ተቆፍሩ ራሳቸው በኋላ በራሳችን እንትን እናስወጣዋለን። እስከዛ እኛ ነው ና ወደዚህ ሂድ። እዛ ሁነ ከእናንተ ጋር የሆነ አብይ ና ሂድ። በቃ እዛው ያዙት። እንግዲህ ውድ ቤተሰቦቼ ከዚህ ጀምሮ ቦታው ጉድጓድ ነው። እዛ አካባቢ ላይ የተሰባበሩ አጥንቶች አይተናል። የሰው መሆን አለመሆኑን ምርመራ አካላቶች መጥተው የሚመረምሩ ነው የሚሆነው። ይሄን ያህል ጭካኔ፣ ይሄን ያህል አረመኔነት እንግዲህ ከየት እንደሚመጣ አላውቅም። ውድ ቤተሰቦቼ እያያችሁ ነው ሰሞኑን የምናያቸው የምንሰማቸው ነገሮች ከኔም ልጅ ጉዳይ ጀምሮ ማየት ትችላላችሁ። ሁሉም ነገር አስከፊና መራር ሆኗል። እኔ ያ ደግነታችን፣ ያ መልካምነታችን፣ አበሻነታችን የት እንደሄደ ግራ ነው የሚገባን። የእውነት ውስብስብ ያለ ነገሮች ነው እያየን ያለ ነው። ልጅ አባቱ ላይ፣ አባት ልጁ ላይ፣ እናት ልጆቿ ላይ እየተጨካከንን ያለ ነው። የት ሄደ ያ ባህልና መዋደዳችን ማለትና መጠየቅ እፈልጋለሁ። ወደ ቤተሰቦቼ ወዳችሁና ፈቅዳችሁ አክብራችሁ ስለምታዩኝ አሁንም በድጋሚ ክብረት ይስጥልን። ሳላመሰግን ማለፍ አልፈልግም። ወደ ቤተሰቦቼ አይደለም እዚህ ጋር ከዚህ እኔ ይህን ስራ ከመጀመሬ ጀምሮ የሆነ ሰዓት ላይ ነገሮች አሰልቺ ሆነውብኝ ከብደውኝ ስራ ለማቆም ሁላ ያተዘጋጀሁበት ጊዜ አለ። ግን እናንተ ስትደግፉኝ፣ ሀሳብ አስተያየት ስትሰጡኝ፣ አብዛኛውን ነገሮችን ከእናንተ ድጋፍ ሳገኝ ወደ ቤተሰቦቼ ስራውን ወድጄና ፈቅጄ አይደለም አንድ ቻናል 2 ቻናል ይዤ ራሴን ሰፋ አድርጌ ለእናንተ ለማገልገል ለእናንተ ትምህርት የሚሆኑ ቪዲዮዎች ለመስራት ወጥቻለሁ ማለት ነው። ውድ ቤተሰቦቼ ሳላመሰግን ማለፍ ስላልፈለግኩ ነው። እስቲ ቀጣይ ደግሞ በምን ታሪክ በምን ቪዲዮ እንገናኛለን የሚለውን አብረን የምናየው ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥልን። የእናንተ መኖር የእናንተን ድጋፍ የምናውቀው በሀሳብ መስጫው ነው እና እባካችሁ ሀሳብ ስጡበት። ካሜራ አብርተን ቪዲዮ አድርገን ለእናንተ ይህን ታሪክ የምናሳየው እንድትማሩና እንድታገኙበት ነው እና ለወዳጅ ለዘመድ ለቤተሰብ ለጓደኛ ሼር ይደረግ ይታይ እባካችሁ። አዲስ ቤተሰብ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤቱን ተቀላቀሉ ማለት ፈልጋለሁ። ቀጣይ ቪዲዮ እስክንገናኝ ቸር ቆዩልኝ።